እጅግ በጣም አሳዛኝ ነገር ተፈጠረ በአደይ ድራማ። የአደይ ድራማ እጅግ በጣም በፍቅር የምንከታተለው ተከታታይ ድራማችን ነው። ግን ዛሬ የተፈጠረው ነገር ደግሞ እጅግ በጣም አስደንጋጭና ልብ አንጠልጣይ ነገር ሆኗል። እሱም ነገር የለሊ ጉዳይ ነው። ለሊ ከዚህ በፊትም የማይድን በሽታ እንዳይሆንባት በጣም ፈርቼ ነበረ። አሁንም ደግሞ እንግዲህ ቤተሰቦቼ እንግዲህ በሽታው በጣም እኔ እንጃ ልጠራው ራሱ ማልፈልገው በጣም የሚቀፈኝ በሽታ ነው እንግዲህ አለባት የተባለው። እጅግ በጣም አስደንጋጭ ነው። እውነት ለመናገር ደፍሬ ስሙን ይሄ ነው ብዬ ልጠራው አልችልም። በጣም የምጠራው በሽታ ነው እና በተፈጥሮዬ እና እንግዲህ ባቡሬም እየተፈጠረ ያለውን ነገር እንግዲህ ያወቀ ይመስለኛል። ወይንስ ደግሞ በሽታው ቀላል መስሎት ዝም ብሎታል? ምክንያቱም ይሄን ነገር አልነገሩትም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ የቻናሌ ቤተሰቦች ሰላማችሁ በዘት ትርፍ ይበልኝ ባላችሁበት። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ እንግዲህ ተለቋል። ዴቭም አደይን የተናገራት ነገር ነበር። ከወንድ ጋር መኪና ውስጥ ምን ትሰሪያለሽ የሚል ጥያቄ። ያም እንግዲህ የለሊ ዶክተር ነበር። የለሊ ዶክተር በነገራችን ላይ ከአደይ ጋር የፈለገው ነገር አለ። አደይን የወደዳትና ያፈቀራት ይመስለኛል። ነገሩ ግን ደግሞ ለሊ እህቷ ነበር የመሰለ ለሊ ለአደይ አደይና ለሊ እህትማማቾች ነበሩ የመሰሉት። ለዶክተሩ ግን ለጓደኛ ነው እንደዚህ የምትሆኙ ምናምን ብሎ በጣም ነበር የተገረመው፣ ያላቸውን የጓደኝነት ቦታና ፍቅር ስላየ ማለት ነው። ግን ደግሞ ዶክተሩ ለሊ ማን ነው አደይን ለፍቅር የፈለጋት ይመስለኛል። የሆነ የሚያሳየው ነገርና የሚያደርገው ነገር እንደወደዳትና እንዳፈቀራት ነው የሚያሳየው ማለት ነው። እና ይሄ ነገር እንግዲህ አስቡት ምን ያህል ከባድ እንደሆነ ማለት ነው። በተለይ ለነሱ በተለይ ለዴቭና ላዴ ምን ያህል ከባድ እንደው ታውቃላችሁ። ለልዬም እንግዲህ ከባድ ችግር ውስጥ ናት፣ ከባድ ህመም ውስጥ ናት። ቅምጥልም ከፍቅረኛዋ ጋራ ከዳይመንድ ከማን ነው ከኪንጎ ጋር ሆና ሰክረው እንግዲህ ፏፈሽ እያሉ ነበረ ማለት ነው። እና ይሄን ነገር ደግሞ ባቡሬ ባየ ሰዓት ምን ያህል እንደተናደደ አይታችኋል። በጣም ነበር የተበሳጨው። እኔም ደግሞ እሷ ታረጓለች ብዬ ያላሰብኩትን ነገር ነበር ያደረገችው። በእርግጥ በስካር መንፈስ ውስጥ ናት። ግን በስካር መንፈስም ቢሆን ደግሞ ማድረግ ያለባትን የሌለባትን ነገር በደንብ ለይታ ማወቅ አለባት ብዬ አስባለሁኝ። እና ነገሮች በጣም ከባድ ናቸው። እና ውዶቼ እናንተስ እንዴት አያችሁት ማለት ነው? እኔ በተለይ በለሊ ጋር በተፈጠረው ነገር እጅግ በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ምክንያቱም በለሊ ላይ የሚድን በሽታ ወይም ደግሞ ማለት አላደል ይሄም መዳን የሚችል በሽታ ነው፣ የሚገላት አይደለም። በእርግጥ ግን ያለበት ደረጃ ትንሽ ከባድ ደረጃ ላይ ነው እና ብቻ መጠንቀቅ ያለባቸው ሰዓት ላይ ያሉት ማለት ነው። ነገሩ በጣም ከባድ ነው። ነገሩ በጣም ከምላችሁ በላይ ሲሪየስ የሆነ ነገር ነው እና ውዶቼ ለሙዬ ታክማ ትድናለች ብዬ አስባለሁ። አደይ መጠንቀቅ ያለባት ሰዓት ላይ ነው ያለችው። ዴቭም ደግሞ እየቀና እሷን እያስጨነቃት ነው። እሷም ደግሞ የለሊ ህመም ነው እያስጨነቃት ያለው። ዶክተሩ ለአደይን ያፈቀራትን የወደዳት ይመስለኛል። የሚያሳየው ነገር እና የሚያደርገው ነገር እንደዛ ነው። ምልክቱ እንደዛ ነው ማለት ነው እና ውድ ቤተሰቦቼ እሷን በፍቅር እየተመለከታት ይመስለኛል። ፍቅረኛ እንዳላት እጮኛ እንዳላት ሽማግሌ ሊላክ እንደሆነ ዶክተሩ ያወቀ አይመስለኝም። ስለዚህ ለአደይን እንግዲህ ለፍቅር እየተመኛት ይመስለኛል ዶክተሩ ማለት ነው። ይሄ ነገር ደግሞ ምን ያህል ከባድ እንደሆነ ታውቃላችሁና ነገሩ ሲሪየስ ነው። ነገሩ በጣም ካጠበቅነው በላይ ወደ መጥፎ ሁኔታ እየሄደ ነው ማለት ነውና አደይ መጠንቀቅ አለባት። ፍቅረኛዋን አደይን ፍቅረኛዋን ዴቭን ማስቀየም የለባትም፣ ማስከፋት የለባትም። ልትጠነቀቅ ይገባል። ዶክተሩ በጣም አደይን ለሌላ ነገር እየተመኛት ነውና ነገሩ ምን ያህል ከባድ እንደሆነ አስቡት። ጓደኛሽን እንድትድንልሽ ከፈለግሽ ከኔ ጋራ አድርጊ ያልኩሽ ነገር ማድረግ አለብሽ ብሎ እንዳያስጨንቃትና ማድረግ የሌለባትን ነገር ወይንም እንዳያስቸግራት በጣም ፈርቻለሁኝ። ብቻ ግን እስቲ ምን ሊፈጠር እንደሚችል እናያለን። ይሄን ሁሉ ነገር ለባቡሬ መናገር አለባቸው። አደይም ይሄን ነገር ታውቃለች። ባቡሬ ግን አልነገሩትም እስካሁን ድረስ፣ ምክንያቱም በጣም ይጨነቃል ብለው ስለፈሩ ማለት ነው። ነገሩ ካልጠበቅነው በላይ በጣም ከባድ ሆኗል።